ሰላም ቅዱሳን ተመልካቾቻችን እንደምንሰነበታችሁ እንደምንከረማችሁ እግዚአብሔር አምላካችን እጅግ የተባረከ ይሁን። ክፍል አንድ ላይ ተገናኝተን እንግዲህ ስለ ጸሎት የተወሰነ ነገር ስለ ጸሎት ምንነት ተማምረናልና እግዚአብሔር የተባረከ ይሁን። አንዳንዶቻችሁ እንግዲህ በዚህ እንደተጽናናችሁ እግዚአብሔር በዚህ እንደተጠቀማችሁ አስባለሁኝ። ስሜ መጋቢ ለገሰ ለንጂሳ ይባላል። በተከታታይ እንግዲህ እግዚአብሔር እንደረዳን ካለፈ ክፍል 1 ዛሬ ክፍል 2 ይቀጥላል። እግዚአብሔር አምላክ ይረዳናል። ክብር ለኢየሱስ ይሁን። ስለ ጸሎት ምንነት ነው ባለፈ ክፍለ ጊዜ እንግዲህ የተማማርነውና ጸሎት ምንድነው የሚለውን ሐሳብ ነው የተመለከትነው። ጸሎት እንግዲህ የሁለንተን መንፈሳዊ ዓለም ሁለንተና ጉዳይ ነው። ጸሎት የሌለበት መንፈሳዊ ነገር የለም። ጸሎት በሁሉ ክፍል ውስጥ አለ። ጸሎት በጠቅላላ በመንፈሳዊ ቤት ውስጥ በአምስቱ ቢሮ ብንል በየትኛውም አይነት መንፈሳዊ እንቅስቃሴ በሚባለው ነገር ውስጥ ሁሉ ጸሎት አለ። ጸሎት እንግዲህ የጸሎት አባቶችን ባለፈ ክፍለ ጊዜ አይተን ከኢየሱስ ክርስቶስ ጀምረን ወደ ሙሴ ተሻግረን ነው የቆምነውና ቅዱሳን በጌታ የተወደዳችሁ እንግዲህ ተመልካቾቻችን ተከታታዮቻችን ዛሬም እነኚህ የጸሎት አባቶች ምን ነበሩ እንዴት ነበሩ ብለን ስንል ሙሴን ተመልክተናል። እጅግ ለእግዚአብሔር ቅርብ የሆነ እግዚአብሔር መልስ የሚመልስለት በጨነቀው ጊዜ እግዚአብሔርን አምላኩን ሲጠራ እግዚአብሔር ደርሶ የሚፈርድለት እንደገና እንኳን አይደለም የውጪ ወይም የሌላ ማህበራት ሲሰባሰቡበት ብቻ አይደለም እንደውም በገዛ ቤተሰቡ መካከል እንኳን ሙሴ ላይ ባደሙ ጊዜ እግዚአብሔር ወደ ሙሴ ቀርቦ ምላሽ እንደሰጠ ያለፈ ክፍለ ጊዜ ተነጋግረናል። እግዚአብሔር እጅግ የተባረከ ሙሴ ለእግዚአብሔር ቅርብ ነው። እግዚአብሔር የመሰከረለት ዘወትር ከእግዚአብሔር ጋር የሚነጋገር ታላቅ የእግዚአብሔር ባሪያ ነውና እነኚህ የጸሎት ሰዎች ክብደት አላቸው። ለእግዚአብሔር ቅርብ ናቸው። ባለ ድሎች ናቸው። የሚጸልይ ሰው ሁሉ ጊዜ ባለ ድል ነው። የሚጸልይ እግዚአብሔር አምላኩ ፊት የሚቀርብ ሰው ሁሉ ከአምላኩ ጋር ከመገናኘቱ የተነሳ ፊቱን ከማየቱ የተነሳ እግዚአብሔር ፊቱን በሱ ላይ ከማብራቱ የተነሳ በጣም ጸሎት ትልቅ በረከት ነው ለሕይወታችን ለቅዱሳን። ክብር ለኢየሱስ ይሁን። ዛሬ ደግሞ ቅዱስ ዳዊትን ነው የምናየው። ዳዊትን ስንመለከት በግረኝነት የመጣ ሰው እንደሆነ እንመለከታለን። ትምክህቱ እያንዳንዱ ነገር የዳዊት ሕይወት በጸሎት ላይ የተደገፈ እግዚአብሔርን የሚያማክርበት በጸሎት መንፈስ ምሪትን የሚቀበል ዳዊት በሄደበት ድልን የሚነሳ ጠላቶችን የሚያስፈራ የሚያንቀጠቅጥ ከአምላኩ ትእዛዝ ፈቀቅ የማይል በወደቀ ጊዜው እንኳን በደከመ ጊዜው እንኳን በጸሎት ነው ወደ አምላኩ ያለቀሰ። እግዚአብሔር ያንን ልቡን አይቶ ለዳዊት ሞገስም ጨመረለት፣ ምህረትን ማዳረገለት፣ እንደገና አቆመ። ክብር ለኢየሱስ ይሁን። ይሄ ለኛ ትልቅ ትምህርታችን ነው። ውድቀት ቢገጥመን፣ የተለያየ ውጥረት ቢገጥመን፣ ከበባ ቢገጥመን፣ ጠላቶቻችን የሚሰባሰቡበት ልክ እንደ ዳዊት መከበቡን ከበቡኝ እንዳለ እንደዛ ብንከበብ የምንጠራ በር የማይዘጋ ሁል ጊዜ መስመሩ ያለ ወደ ሰማይ ክፍት ነውና እግዚአብሔርን እናመሰግናለን። ወደ አምላካችን ቀለ እንላለን። ለትምህርታችን ስለተጻፈ እግዚአብሔር አምላክ የተባረከ ይሁን። እንግዲህ ከነገስታት ዳዊትንና ሙሴን ተመልክተናል። ሌላው የምንመለከታቸው ነህምያን ብንመለከት ከምዕራፍ 1 ቁጥር 3 ጀምሮ ብናነብ እግዚአብሔር ፊቱ ምልጃን የቀጠለ ስለ አባቶቹ አንድ ሆኖ ሳለ የሚሰማ አምላክ በሰማይ እንዳለ ለሕዝቡ ለእስራኤል ቃል የገባ እግዚአብሔር በሰማይ እንዳለና እንደሚመልስለት በማመን ጾመ፣ ጸለየ፣ ስለ ሕዝቡ ንስሐ ገባ፣ እግዚአብሔርን ፊቱን መለሰለት። ክብር ለእግዚአብሔር ይሁን። ከዚህ የተነሳ ውድ ቅዱሳን እኛም ዛሬ ከነህምያ ምን እንማራለን ብለን ስንል ልንማልድ እንችላለን። በእኛ ምክንያት እግዚአብሔር አገር ሊያድን ይችላል። በእኛ ምክንያት እግዚአብሔር አምላክ ትውልድን ሊታደግ ይችላል። ቤተ ክርስቲያንን ከተከበበች ከበባ ሊያድን ይችላል። ከዚህ የተነሳ ዘውትር ጸሎት ረሃባችን ፍላጎታችን መሆን አለበት ማለት ነው።
እግዚአብሔር እናመሰግናለን። ተምረናል ከአባቶቻችን ከነቢያት ገብቶናል። ከጌታችን ከጸሎት ፈጣሪ ከጸሎት ጀማሪ ከጸሎት መምህር ከኢየሱስ ተምረናል። ስለዚህ ኢየሱስ ክርስቶስ የሚጸልይ ከሆነ እነኚህ የከበሩ ነገስታት ዙፋን እያላቸው ወደ አምላካቸው የሚጮሁ የሚጸልዩ ከሆነ መልሱ ደግሞ ከሰማይ ያለምንም ቅድመ ሁኔታ የሚመጣ ከሆነ ስለዚህ ጸሎት ያስፈልገናል። ከእግዚአብሔር ጋር ለመገናኘት ከእግዚአብሔር ጋር ስህተት በህይወታችን እንዳይፈጠር በእያንዳንዱን ነገር ለምሪታችን እግዚአብሔር አምላካችን የተባረከ ይሁን። ጸሎት ወሳኝ ጉዳይ ነው ማለት ነው። ሌላው እዝራ ነው። ስለ ንብረታችን አለ እዝራ 8 ላይ ቁጥር 21 ላይ ስትመለከቱት ስለ ንብረታችን አለ። ስለ ትውልዱ ማለደ፣ ምሪትን ጠየቀ። እነዚህ ሁሉ ጸሎት ብርሃን በሆነ በእግዚአብሔር ፊት የሚያቆመን ብርሃኑን እንድናይ የሚያደርገን አስቀድሞውንም እግዚአብሔር አምላክ ባለፈ ክፍለ ጊዜ እንደተነጋገር ነው እንግዲህ አንኳኩ ተብለናል፣ ተፈቅዶልናል ብያለሁ። እንደው ላስታውሳችሁና አንኳኩ ተብሎ የተፈቀደልን ለኛ ለአማኞች ዳግም ውልደት የተገኘን ልጅነት ያገኘን እኛ ስልጣን ያገኘን አንኳኩ አለን ጌታ። ስለዚህ ማንኳኳት ይገባናል። ሁልጊዜ እግዚአብሔርን ደጅ ማንኳኳት ይገባል። ቅዱሳን ሳንሰለች ሳትሰለቹ ሳታክቱ ሁልጊዜ የአባታችን ደጅ የተፈቀደውን ቤተ መንግስት ማንኳኳት ይገባል። የዛን ሰዓት የልጆቹን ድምፅ እግዚአብሔር ይሰማል። የልጆቹን ጥያቄ እግዚአብሔር ተቀብሎ ይመልሳል። ክብር ለጌታ ለኢየሱስ ይሁን። ውድ ቅዱሳን በአሁን ዘመን በእርግጥ እየተመለከተን ከሆነ ጸሎት በብዙ ነገር ጥቅሙ ትንሽ ከፊታችን የተሰወረ ይመስላል። ቤተ ክርስቲያን ከጸሎት ተወጣች ይመስላል። እንዴት እንደምንጸልይ ለምን እንደምንጸልይ ይሄ ነገር በሁሉ የጠፋ ይመስላል እና ጸሎተኛ ሰው ባለድል ነው። ለአምላካችን ለእግዚአብሔር ክብር ይሁን። ጸሎተኛ ሰው ሁል ጊዜ በጠላቶቹ ላይ ድልን ይቀዳጃል። ይሄ በህይወታችሁ ልታረጋግጡ ትችላላችሁ። እግዚአብሔር አምላካችን እጅግ የተመሰገነ የተባረከ ይሁን። እንግዲህ እነዚህን አባቶች እንደ ምሳሌ ወይም እንደ ሞዴል በፊታችን ስላየናቸው ስለተመለከትናቸው ከዚህ የምንሰማ ነገር ይሄ ነው። እነኚህ ሰዎች ምንድን ናቸው ብለን ብንል በእግዚአብሔር ዓይን ፊት እስከ ፍጻሜ እንኳን አይደለም ህይወታቸው ሞታቸው እንኳን መቃብራቸው የተለየ ነበር። እነኚህ የጸሎት ሰዎች ሁልጊዜ ከእግዚአብሔር ከአምላክ ጋር ከህዝቡ አምላክ ጋር ከእስራኤል ህዝብ ጋር ወይም ፊተኛ በመሆን በመንፈስ ሆኖ እግዚአብሔርን በመጠየቅ ይመሩ ነበር። የአሁኑ መሪዎች ብንሆን አገልጋዮች ብንሆን ማንም ብንሆን አማኞች ብንሆን በዚህ በጨለማ ዓለም ውስጥ በምንመላለስ በምንኖርበት ሰዓት ወገኖች ሆይ ሁል ጊዜ ጸሎት ከህይወታችን እንዳታጣ እግዚአብሔር አምላካችን እጅግ የተባረከ ይሁን። ሌላው 17ቱም ነቢያት ጸሎተኞች ነበሩ ከመጽሐፍ ቅዱስ። እንግዲህ ስለ ጸሎት ምንነት ነው እያወራን ያለነው። ይህንን ደጋግሜ የምናገርበት ምክንያት ስላለኝ ውድ ቅዱሳን በአሁኑ ሰዓት ጸሎት ከሰው ህይወት ውስጥ እየወጣ ስለሆነ ሰዎች ጸሎትን እየተዘናጉ ስላለ ያለ ጸሎት ደግሞ ሽንፈት ስለሆነ በሄድንበት ቦታ ሁሉ በመንፈሳዊ ብልጫ እንዳናመጣ ጸጋችን ወጥቶ ብዙዎችን እንዳይጠቀም ያደረገን የጸሎት ማነስ ነው። ጸሎት ቢፋፋም ጸሎት ቢቀጣጠል ጸሎት በአገሪቱ ልክ ጥንት እንደነበረች ቤተክርስቲያን ቢሆን ዛሬ የምናየው ዛሬ ምድሪቱን እያስጨነቀ ያለ ዛሬ ምድሪቱ ላይ የወደቀ ዛሬ በአጋንንት አነሳሽነት ወገን ከወገን ጋር እንዲፋጁ የሆነበት ቀጥ ብሎ በቆመ ነበር። ወደ ጸሎት እንመለስ። ዛሬም ለእያንዳንዳችን ለቅዱሳን ወዳጆቼ ለተመልካቾቻችን ለምትመለከቱ ሁሉ ይህንን የጸሎት ጥሪ እያቀረብኩ እጠራቸዋለሁ። እግዚአብሔርን እጅግ አድርገን እናመሰግናለን። እንግዲህ ማን ጸለየ ሌላ ብለን ብንል በጣም ለእግዚአብሔር ቅርብ የሆኑ ለእግዚአብሔር አፍ የሆኑ ለእግዚአብሔር ለአምላክ ዓይን የሆኑ ነቢያት
መጽሐፍ ቅዱስ ውስጥ 17ቱ ነቢያት ጸሎተኞች ነበሩ። ከዚህ የተነሳ ዘውትር ከእግዚአብሔር ድምፅ ይንቆረቆርላቸው ነበር። ከእግዚአብሔር ዘንድ ድምፅ ይወርድላቸው ነበር። እግዚአብሔር ይገለገልባቸው ነበር። መልእክተኛው ነበሩ። ድንገት ጣልቃ ገብተው የተበላሸውን ነገር የሚያስተካክሉ ነበሩ። ድንገት ጣልቃ ገብተው የሚያስጠነቅቁ ነበሩ። ምንድነው ሲባል ዘውትር እግዚአብሔር አምላክ ፊት የሚቀርቡ ናቸው እነኚህ አባቶቻችን ነቢያት። እንግዲያው አሁን ወደ አዲስ ኪዳን ደግሞ በምንደርስበት ሰዓት ከላይ እንደተናገርኩኝ ጌታችን ኢየሱስ ክርስቶስ ራሱ ጸሎተኛ ስለሆነ ጸሎት አስፈላጊ እንደሆነ በተራራ ላይ በድንጋይ ላይ በመንበርከክ አዳር ጸሎት አድርጓል። በቀን ጸልየዋል። እያንዳንዱ ህይወቱ ይከናወኑ የነበሩት ያገለግል የነበረው በሙሉ በጸሎት በመደገፍ ነበር። ጌታ አምላካችን እጅግ የተመሰገነ ይሁን። እንግዲያውስ የጸሎት አስፈላጊነት የጸሎት ምንነት ይህን ያክል ከተባባል የጸሎት አይነቶችም አሉ። በጥቂቱ ይህችን ልግለጽላችሁ። እግዚአብሔርን እጅግ አድርጌ አከብራለሁ፣ አመሰግናለሁ። እግዚአብሔር አምላክ የተባረከ ይሁን። የጠቀመኝን ነገር ነው የምነግራችሁ። ውድ ቅዱሳን አይነቶቻቸው ደግሞ ምን ይመስላል ብለን ብንመለከት የጸሎት አይነቶች የምስጋና ጸሎት አለ። ዘወትር በቤተክርስቲያናችን በህብረት መካከል የምስጋና ጸሎት ሁል ጊዜ ይሰማል፣ ይካሄዳል። እንግዲህ ይሄ የምስጋና ጸሎት እንግዲህ ዘወትር እግዚአብሔር ደስ በሚሰኝ ልክ ነው መሆን ያለበትና አንዱ እሱ ነው። ሁለተኛ የልመና ጸሎት፣ ሶስተኛ የምልጃ ጸሎት፣ አራተኛ የንስሐ ጸሎት፣ አምስተኛ መንፈሳዊ ውጊያ ወይም መንፈሳዊ ተጋድሎ፣ ስድስተኛ ለእግዚአብሔር ፍቃዱ ስልጣን የምንተወው ጸሎት፣ ሰባተኛ የጥሞና ጸሎት፣ ስምንተኛ እግዚአብሔር የማይመልሰው ጸሎት። በእኔ እይታ እነኚህ 8ቱ የጸሎት አይነቶች ናቸው። እግዚአብሔርን እጅግ አድርጌ አመሰግናለሁ። እንግዲህ ውድ የተከበራችሁ ተመልካቾቻችን አሁን ደግሞ የምንመለከተው አይነቶቹን ካየን የጸሎት አይነቶች 8 ከሆኑ እየሄድንበት እንመለከታቸዋለን። አንድ ትልቅ ችግር የተመለከትኩት ያስተዋልኩትና ይሄ መልእክት ለህዝቡ መድረስ ይገባል ብዬ ያሰብኩት እንዴት እንጸልይ ነው። ሰው ጸሎት አይጸልይም አይደለም፣ ይጸልያል። ቤተክርስቲያን ትጸልያለች፣ ኳይሩ ይጸልያል፣ ዲያቆኑ ይጸልያል፣ ጸሎተኛው ይጸልያል፣ መሪዎች ይጸልያሉ። ግን እንዴት እንጸልይ? ይሄ ጸሎት ሰማይ ይውጣ አረጋግጠናል ወይ? የጠየቅነውን በሙሉ እግዚአብሔር መልሷል ወይ? እንዴት እንጸልይ የሚለው ትልቁ ጉዳይ ነው። የብዙ ቅዱሳን እጸልያለሁ ይሄው አንድ ጠብ ያለ ነገር የለም። ብዙውን ጊዜ በእግዚአብሔር ፊት ነፍሴን አፍስሻለሁ። ብዙውን ጊዜ በእግዚአብሔር ፊት እነሆ ጾሜያለሁ፣ ጸልያለሁ፣ ተክዣለሁ፣ ጸሎቴ ግን አልተመለሰም፣ እኔ ላይ ያለው ሰማይ ዝግ ነው ብሎ በጣም ተስፋ በመቁረጥ የሚናገሩትን ቅዱሳንን ሰምቻለሁ። ምናልባት እንዴት ጸልዩ ቢሆን። ስለዚህ እንዴት እንጸልይ የሚለው ሐሳብ ለእያንዳንዳችን ማስተር ኪ ነች፣ አስፈላጊ ናት ብዬ አስባለሁ። እግዚአብሔር አምላካችን የተባረከው። አንደኛ እንዴት እንጸልይ ለምንለው እግዚአብሔርን ከልብ በመፈለግ ከልብ እንዴት እንደምንፈልግ አሳያቸዋለሁ። አሞጽ 5:4 ላይ እንዲህ ይላል፣ እኔም ፈልጉ በሕይወት ትኖራላችሁ ይላል። የመጀመሪያው ቁጥር 1 ላይ እኔን ፈልጉ በሕይወት ትኖራላችሁ። እግዚአብሔርን ከልብ ከውስጣችን የምንፈልገው በሕይወትም ለመኖር ጭምር ነው። ቁሳቁስ አምጣ ለማለት አይደለም። እራሱ በሕይወት እንድንኖር እድልን የሚሰጠን ወይም ደግሞ መንገድ የሚሆነን ምንድን ነው ብለን ብንል ውድ ወዳጆችን እግዚአብሔርን ከልብ ከውስጣችን ከነፍሳችን መፈለግ፣ ምንም ተጓዳኝ ሳይኖር፣ ምንም አጋዥ ሳንፈልግ፣ ምንም የተለየ መረጃ ሳንፈልግ፣ ደጋፊ ሌላ ድጋፍ ከጎን ሳናስደግፍ እግዚአብሔርን ከልብ ከውስጣችን ከመንፈሳችን መፈለግ ይገባናል።
እንዴት እንፈልግ ነው? ጊዜ በመስጠት ልብን በማዘጋጀት ከክፋት በመራቅ ነው እግዚአብሔር የሚፈልገው። የምንፈልገውን ኑሮ እየኖርን እግዚአብሔር መፈለግ አይገኝም። እግዚአብሔር ከልብ ነው መፈለግ ያለብን። ለምን ሲባል በህይወትም ጭምር እንድንኖር ተውት፣ ሌላ ትርፍ ነው። በህይወት እንድንኖር እግዚአብሔርን ከልብ ከውስጣችን መፈለግ ይገባናል። እንግዲህ እንዴት እንጸልይ? ይሄ ነው። ስለዚህ ከክፋት በመራቅ አለ። ክፋት ብዙ ይሄ ፓኬጅ ነው። ክፋት በብዙ ነገር ውስጥ አለ። ቂም አለ፣ ጥላቻ አለ፣ ከተለያየ አይነት ልብ ስብራት፣ ልብ ሐዘን አለ። በብዙ ነገር መንገረጋገጭ በዚህ ዓለም ውስጥ ነው የምንኖረው። እንደዚህ ተጠላልፈን ወይም ደግሞ መንፈሳችን አበላሽተን አመለካከታችን አበላሽተን መንፈስ ቅዱስ አሳዝነን አይደለም እግዚአብሔር ፊት ስንቀርብ በጥንቃቄ ነው የምንቀርበው። ኃጢአተኛም ብንሆን ኃጢአታችንን በደላችንን የምናውቀውን በሙሉ አንተ የምታውቀውን ይኸው በእግር ፊት ጥያለሁ። ግልጽ የሆነ ንግግር ከእግዚአብሔር ጋር ተነጋግረን እሱ የሚያውቀውን ነገር መልሰን ደግመን ነግረ ነው ተናዘን በዚህ መልክ አምላካችን እግዚአብሔር ፊት መቅረብ ይቻላል። ጌታ ኢየሱስ ለዘላለም የተመሰገነ ይሁን። ሁለተኛ እንዴት ነው የምንፈልገው? እሺ መፈለግ ብለናልና እንዴት ነው የምንፈልገው? ከልብ በመሻት ነው የምንፈልገው። ደግሜ ያልኩት ይሄንን ነው። ከልብ በመሻት ከውስጥ እግዚአብሔር ያስፈልገኛል፣ ህይወቴ ነው፣ ያለሱ የኔ ህይወት ባዶ ናት፣ ታስፈልገኛል ብለን ነው እግዚአብሔር ፊት የምንመጣ። በኤርምያስ 29 ቁጥር 13 ላይ እንዲህ የሚል የእግዚአብሔር ቃል አለ። በፍጹም ልባችሁ ካሻችሁኝ ታገኙኛላችሁ ይላል። በፍጹም ልባችሁ ካሻችሁኝ ታገኙኛላችሁ ይላችኋል ለእስራኤል እግዚአብሔር። እኛም እንዲሁ ነን። በፍጹም ልባችን ምን ማለት ነው? በፍጹም ልባችን በፍጹም ልባችን ማለት ሐሳባችን ሁሉ እግዚአብሔር ለመፈለግ 100% ማለት ነው። ፍጽምና ማለት እሱ። ስለዚህ የዛን ሰዓት ምን ታደርጋላችሁ አለ? ታገኙኛላችሁ አለ እግዚአብሔር። በዚህ መንፈስ ነው መቅረብ ያለብን። እግዚአብሔር አምላካችን የተባረከ ይሁን። ተስፋ አደርጋለሁ ብዙ ወንድሞችና እህቶች በዚህ ጉዳይ ላይ እንደምትጠቀሙ እንደተጠቀማችሁ ተስፋ አደርጋለሁ። አንዳንድ ጊዜ እግዚአብሔር ፊት ስንቀርብ እግዚአብሔር ምላሽ ሰጥቶን ያውቃል። እግዚአብሔር ፊት ጾመን ስንጸልይ እግዚአብሔር መልስ ሰጥቶን ያውቃል። በጠላት ላይ ድል አቀዳጅቶን ሊሆን ይችላል። በተለያየ መልሶች መጥቶ የሆነ ጊዜ ደግሞ ምንም መልስ የጠፋበት ይህ ሰው እንዲህ ተመለሰልኝ፣ ጌታ ፊት ጾም ጸሎት ይዤ እግዚአብሔር ራራልኝ፣ መለሰልኝ፣ እንዲያደረገልኝ ደግሞ የሚመሰክሩትን ስንሰማ የኛ ደግሞ እዚህ የሆነብን ሰዎች ይሄው ዛሬ በደንብ አድርጋችሁ አዳምጡ። ክብር ለእግዚአብሔር ለአምላካችን ይሁን። ሃሌሉያ። ሌላው በግልም ሆነ በህብረት በጸዳና በአንድ ልብ በመሆን ስንጸልይ ደግማለሁ። በግልም ሆነ በህብረት በጸዳና በአንድ ልብ በመሆን ወደ እግዚአብሔር መጸለይ። በህብረትም ይሁን በግልም በምንኖርበት የጸዳ ልብ እግዚአብሔር ማየት ይፈልጋል። የረከሰ ልብ፣ የረከሰ አእምሮ፣ የረከሰ አንደበት፣ የረከሰ አይን በዛ መንፈስ አይደለም። በጸዳ ልብ እግዚአብሔርን ምን ማለት ነው? ቂመኛ ያልሆነ ልብ፣ ወንድሙን የማይጠላ ልብ፣ ንጹህ የሆነ የጠቆረ አይደለም እንደ ቃየል ልብ። በዚህ መልክ እግዚአብሔር ፊት በምንቀርብበት ሰዓት እግዚአብሔርን እናገኘዋለን፣ እሱም ያገኘናል፣ እኛም ደስ ይለናል፣ ሐሴትንም እናደርጋለን። ክብር ለስሙ ይሁን። የማይመልስ አምላክ የለንም። ሰምቶ የሚመልስ ከልካይ የሌለው ነፃ አምላክ፣ የወደደውን ነገር ማድረግ የሚችል አድርጎ የማይጠየቅ እሱ ሩሩ አምላክ ከኃጢአት ጭቃ ውስጥ ያወጣል። ልጅነትን መብት የሰጠን፣ ልጅነትን ስልጣን የሰጠን ወደ አምላካችን ፊት በክብር እንቀርባለን ማለት ነው። ለጌታ ለኢየሱስ ክብር ይሁን ለዘላለም። ሃሌሉያ። ስለዚህ ወደ ወዳጆቼ በማቴዎስ 18 ከ19 እስከ 20 ከእናንተ ሁለቱ በምድር በማናቸውም በሚለምኑት ነገር ሁሉ በሚስማሙ በሰማያት ካለው አባቴ ዘንድ ይደረግላቸዋል።
የህብረት ነው። እኔና ወንድሜ እኔና እህቴ እርስ በርሳችን ተስማምተን የአምላክን ፊት ለመፈለግ በምንበረከክ ወይም በምንጸልይበት ሰዓት ከላይ ከአባቴ ዘንድ ይደረግላቸዋል ይለናል የተስፋ ቃሉ። ለዘላለም ስሙ ይባላል። ይህ ልናፍቀን ያስፈልጋል። ቅዱሳን ልናፍቀን ያስፈልጋል። የምንሸሽ አይደለም። ጸሎት ዕዳ አይደለም። ጸሎት ለድካም አይደለም። ጸሎት ጊዜ ለመባከን አይደለም። ለህይወታችን ነው። እኔም ፈልጉ በህይወት ትኖራላችኋል። ፍለጋው ደግሞ በጸሎት ነው። እንዴት እንጸልይ የሚለው ሐሳብ እንግዲህ አንዱ ይሄ ነው። ጌታ አምላክ የተመሰገነ ይሁን። እንግዲህ አራተኛው ራስን ዝቅ በማድረግ ነው የምንጸልየው። ራስን ዝቅ በማድረግ በትህትና ሉቃስ 18:13 ላይ ቀራጮ ግን ይለናል። እዛ ቦታ ላይ ቀራጮ ግን በሩቅ ቆሞ አይኖቹ ወደ ሰማይ ሊያነሳ እንኳን አልወደደም። ነገር ግን አምላክ ሆይ እኔን ኃጢአተኛውን ማረኝ እያለ ደረቱን ይደቃ ነበር ይላል። በጣም ልቤን ይነካኛል። ይሄ ኃጢአቱን በመጸጸት ቀና ብሎ ወደ አምላክ ሊያየው እንኳን አልወደደም፣ አፈረ። ውድ ወገኖች እግረ መንገድ በዚህ ጉዳይ ላይ ትንሽ መናገር ፈልጋለሁ። ትህትና እንኳን ለአምላክ አይደለም ለሰው እንኳን ትህትና መማር ያስፈልጋል። ምክንያቱም ጌታ ኢየሱስ ክርስቶስ ትሁት ነበር። በትህትና ወደር ያልተገኘለት ከነቢያት፣ ከነገስታት፣ ከየትኛውም አይነት አገልጋይ ጌታ ኢየሱስ የተለየ ትህትና የተላበሰ ነው። ስለዚህ ስንጸልይ ወደ አምላክ ፊት ስንቀርብ ከሱ ያገኘነውን ትህትና ይዘን የምንቀርበው። እግዚአብሔር አምላካችን እጅግ የተባረከ ይሁን። አንዳንድ ጊዜ የዘመናችንን ጸሎት እግዚአብሔር ሆይ እንዲህ አድርግ፣ እግዚአብሔር ሆይ እንዲህ አውድ፣ እግዚአብሔር ሆይ ይሄንን ስጠኝ። ይሄ ትእዛዝ ነው። እንድትሰጠኝ እማጸናሃለሁ፣ እንድታደርግልኝ ልጅ ነኝ ግድ እልሃለሁ። በእውነተኛ ባወረደ ልብ፣ በእውነተኛ እንደዚህ እንደቀራጩ እኔ ክብርን የሚመጥን ሰው አይደለሁም። አንተ ነህ አጥበኸኝ አጽርተኸኝ ልጅ ያደረግከኝ። አንተ ነህ የኔን ነገር የጨረስከው። አንተ ነህ የኔን ዕዳ የጨረስከው። የኔ አባት፣ የኔ አምላክ፣ የምትራራልኝ አንተ የቅርቤ ወዳጅ፣ እንደ ወንድም የምትቀርበኝ፣ እንደ እናት የምትሆነኝ፣ በሁሉ የሆንከኝ እግዚአብሔር ሆይ ዛሬ ራራልኝና ይህን አድርግልኝ ይባላል። ትህትና ነው። ለበጣ አይደለም፣ የሚገባው ትህትና ነው። ለሰዎች እንኳን የሚመጥነው ትህትና አለ። በትህትና ነው ሰዎችን ስናነጋገር፣ በተለይ ከኛ ከፍ ያሉትን ባለስልጣናትን በትህትና ነው የምንቀርበው። ይሄ ደግሞ ልብ መርማሪ በሆነው አምላክ ፊት በምንቀርብበት ሰዓት ከዚህ በወረደ ልብ፣ ዝቅ ባለ ልብ ትህትና ለብሰን አባታችን ፊት ጥያቄያችንን እናቀርባለን። የማስገደድ ይመስላል። አሁን በዚህ ዘመን ቀስ እያለ ብዙ ነገሮች እየተለወጡ ነው ያሉ። የማስገደድ እያንዳንዱን ጸሎታችሁን አዳምጡ። እያንዳንዱ በየቸርቹ የሚጸለውን ተመልከቱ። ውድ ወዳጆች እግዚአብሔር እኛ የምናዘው አምላክ አይደለም። የራሱ ነፃ ፈቃድ አለው ማድረግ አለማድረግ። ስለዚህ እንዴት ጸልዩ የምለው በትህትና ይህንን ሰው ተመልከቱት። ምሳሌ የወሰድኩት ይህንን ቀራጭ ሰው ነው። ያኛው ምን እንዳለ ምናልባት ወረድ ብለን ልናየው እንችላለን። እኔ ኃጢአተኛውን ማረኝ ነው ያለ። ይሄ መጀመሪያ ቀራጩ እኔን ኃጢአተኛው ማረኝ እያለ ደረቱን ይደቃ ነበር። ፊት ሊቆም አይገባኝም ነበር ማለት ነው። እኔ ፊት ቆሜ ስምን መጥራት አይገባኝም ማለት ነው። እግዚአብሔር ለዚህ ሰውዬ እንደራራ እንመለከታለን። 5 በደልን ይቅር በማለት የበደል እስራትን በመፍታት ከወገኖቻችን ጋር አንዳች ነገር ብኖርብን፣ አንዳች የተገጫጨ ነገር ብኖርብን በደልን እስራት በመፍታት ነው እግዚአብሔር ፊት የምንቀርበው። ማቴዎስ 5:24 ላይ እና ማቴዎስ 6:14 ለሰዎች ኃጢአታቸውን ይቅር ብትሉ
የሰማይ አባታችሁ ይቅር ይላቸዋልና። ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁ ኃጢአታችሁ ይቅር አይላችሁም። ያለቀ ጉዳይ። ሁለቱም እድል ተቀምጧል። እናንተ ወዳጆቻችሁ ወይም ደግሞ ወንድማችሁ ይቅር ካላችሁ እግዚአብሔር ይቅር ልላችሁ የታመነ እንደሆነ ቃሉ ቁልጭ አድርጎ ያስረዳናል። ለሰዎች ይላል፣ ማንኛውም ሰው ሊሆን ይችላል። ኃጢአታቸውን ይቅር ብትሉ የሰማይ አባታችሁ ይቅር ይላቸዋልና። እሺ፣ ለሰዎች ኃጢአታቸውን ይቅር ባትሉ አባታችሁም ኃጢአታችሁን ይቅር አይላችሁም። ቁልፍ ነው ለህይወታችን ውድ ወገኖች፣ ቁልፍ ነው። እኔ ለወንድሜ ወይም ደግሞ ለበደለኝ ሰው ወይም ደግሞ በተለያየነት ለተጋጨን፣ ላስቀየመኝ፣ ላሳዘነኝ ሰው ይቅር ማለት ሳልችል ቀርቼ እግዚአብሔር ፊት በዚህ መንፈስ ከቀረብኩ ጸሎቴ ዝግ ነው። ለምን ሲባል እኔ ይቅር ስላላልኩ እሱ ደግሞ አባታችሁ ይቅር አይላቸውም ስላለ ይሄ እግዚአብሔር ቃል የታመነ ነው። የኔ ፍላጎት አይሰራም እዚህ ውስጥ ምንም አድርጌ ይህን ነገር ማስተካከያ መስጠት አልችልም። ውድ ቅዱሳን ሁላችንም ስንቀርብ በእንዲህ አይነት ሁኔታ ልባችን በክርስቶስ ደም ተረጭተን ኃጢአታችን ተናዘን ለወንድማችን ይቅር ብለን ላሳዘነን ለጎዳን ይቅር ብለን ልባችን አጸዳን፣ ልባችን አጠራን የምንለው በልጁ ደም ማለት ነው፣ በንስሐ መንፈስ ማለት ነው። እግዚአብሔር አምላካችን እጅግ የተባረከ ይሁን። እንግዲህ በደልን ይቅር ሳንል ብዙውን ጊዜ ከልምድም እንዳየው ከብዙ አገልግሎት ዘመኔ ውስጥ እንደተመለከትኩኝ የብዙ ሰዎች የብዙ ቅዱሳን ጸሎት እስረኛ ሆኖ እየቀረ የአባታቸውን የአምላካቸውን ፊት ማየት ያቃታቸው ነገሮቻቸው የተጎሳቆሉት ይቅር በማይሉ ሰዎች ዙሪያ እንዴት እንጸልይ? ዝም ብሎ መጸለይ አይደለም፣ በጥንቃቄ በዚህ አይነት ነው የምንጸልየው። እንፈታለን። ምንም ያድርገኝ ለዚህ ሰውዬ ይቅርታ ማድረግ ግዴታ ነው። እግዚአብሔር ቃል ከኔ ፍላጎት አይበልጥም። ለራሴ ስል ክብር ለጌታ ለእግዚአብሔር ይሁን። እንግዲህ እነዚህን በማቴዎስ 5:24 ማቴዎስ 6:14 ላይ ተከታተሉት፣ አንብቡት። አባታችሁ ኃጢአታችሁን ይቅር አይላችሁ ምን ከሆነ እናንተ ይቅር ካላላችሁ እጃችን ውስጥ ነው ያለ። እግዚአብሔር ዘንድ ምሕረት እንፈልጋለን። ከእግዚአብሔር ዘንድ የተለያየ መልሶች እንዲመጡልን እንፈልጋለን። ጸሎታችን ወደ ሰማይ ወጥቶ እግዚአብሔር እንዲቀበል እንፈልጋለን። አሁን ከሆነ የበደልን እስራት መጀመሪያ መፍታት አለብን። ይሄ የቃሉ ኃይል ነው፣ የቃሉ ስልጣን ነው። ውድ የተወደዳችሁ ያለበለዚያ ምንም አይደለም ብለን እሱ ነው የጎዳኝ፣ እሷ ነች ቀድማ ብላ እንዲደረሰችብኝ የኔን ነገር ያጓደለችው፣ የኔን ጉዳይ የዘጋችው፣ የኔን ጉዳይ እንዲያደረገች ብለን የምንል ከሆነ ጸሎታችን እስረኛ ነው። ሰማይ በገዛ እጃችን ቆልፈናል በላያችን ላይ ማለት ነው። ስለዚህ ውድ የተከበራችሁ ቅዱሳን እንግዲህ እንዴት እንጸልይ የሚለው በደንብ ጥንቃቄ ይጠይቃል። በዚህ መስመር አሳጥሬ ነው ያወራሁት፣ አሳጥሬ ነው የተናገርኩት። በዚህ መንፈስ የምንጸልይ ከሆነ እግዚአብሔር በትክክል ይረዳናል፣ እግዚአብሔር በትክክል ያያናል፣ ይጎበኛናል። ክብር ለጌታ ለእግዚአብሔር ይሁን። እነኚህ መስመሮች ለቅዱሳን እጅግ አስፈላጊ እንደሆኑ አይቼዋለሁ። ብዙ ሰው ይጸልያል፣ ብዙ ሰው ይጾማል፣ በግልም በህብረትም አንዳንድ ጊዜ ደግሞ የተለያየ አይነት በዚሁ ጥንቅጥ ውስጥ ሰዎችም ይጸልዩልናል። ነገር ግን እኛና መልስ አልተገናኘንም። እግዚአብሔር አምላክ እንዲረዳን በእውነት በዚህ ቃል መሰረት ከዚህ በኋላ ጸሎት ስንጀምር መልስ ማግኘት እንጀምራለን። የአባታችን ፊት እናያለን። ውድ የተከበራችሁ የእግዚአብሔር ቤተሰቦች ቅዱሳን እንግዲህ ይሄ እንደ መግቢያ የጀመርነው ነው። ጠለቅ ያለ የጸሎትን ጉዳይ ለወደፊቱ በሚገባ አካፍላችኋለሁ። ብዙ የምናያቸው ነገር አለ። ስለ ጸሎት ጉዳይ ምድሪቱ ያጣችው የጸሎት ሰራዊት ነው። ምድሪቱ የተጠማችው የጸሎት ሰራተኞች ነው፣ የጸሎት አገልጋዮችን ነው።
እግዚአብሔር በዚህ ቃል ያገኛችሁ ወንድሞችና እህቶች ስልክ ከዚህ በታች ይጻፋል፣ ጻፉልኝ። የጸሎት ቲም አለን፣ የጸሎት ማዕከል አለን። ብዙዎች እየታገዙ ነው ያሉ ከሀገር ውስጥ ከሀገር ውጭ። እናንተም ባላችሁበት እግዚአብሔር ይረዳቸዋል። እንተጋገዛለን። የሀገራችን ጉዳይ እንሸከማለን። እግዚአብሔር ፊት እንቀርባለን። ግን እንዴት እንጸልይ የሚለውን እችን ከያዛችሁልን ሳምንት ደግሞ እግዚአብሔር አምላክ ይረዳናል። ጥያቄ ያላችሁ የተቸገራችሁ በተለያየ ህይወት በወደቀ ህይወት በአሁኑ ሰዓት እንኳን ልጸልይ እኔ እንዲህ አይነት ችግር ውስጥ ነኝ የምትሉ ከዚህ በታች በምትጻፍላችሁ ስልክ ቁጥር ደውላችሁ አናግሩን። እግዚአብሔር ባረዳን በሰጠንም ጸጋ ብዙዎቹን እንዳገዝ አሁንም እናንተን ለማገዝ ዝግጁ ነን። ያን መንግስት ልጆች ነንና በርቱ። የጌታ ሰላም ከሁላችን ጋር ይሁን። ሻሎም